ሰላም ውድ የፈታ ዴሊ ተከታታዮቻችን፣ ለተረቡ ረፋድ ጥንቅራችን ላይ ነን። በዕለቱ በአገር ውስጥም ከሀገር ውጭም ካሉት መረጃዎች ለእናንተ አዳዲስ መረጃዎች ይሰጣሉ ያልናቸውን አሰባስበን በማጠናቀር ተገኝተናል። መረጃዎቻችንን ላይክ እና ሼር በማድረግ እንድትከታተሉ እየጠየቅን ወደ ዝርዝሮቹ ከማለፋችን በፊት በቅድሚያ ዋና ዋናዎቹን እንጠቁማችሁ። በአማራ ክልል ከተከሰተው ቀውስ ጋር በተያያዘ በሽብር ለተከሰሱት ከ300 በላይ ፖለቲከኞች፣ ጋዜጠኞችና ሌሎች ግለሰቦች በይቅርታ እንዲለቀቁ ሂደት ላይ እንደሚገኙ በዛሬው ዕለት ከሰዓታት በፊት አንድ የወጣ መረጃ አመልክቷል። ይዘነዋል። ኤርትራ በጠቅላይ አንድ ማብራሪያ ተነክቻለሁ፣ ምላሽ መስጠት የሚገባው ሆኖም ስላገኘሁት ምላሽን ሰጥቻለሁ በማለት ረዘምና ሰፋ ያለ አንድ ምላሽ ሰጥታለች። ምላሹ ከሰሞኑ ከጠቅላይ ሚኒስትር አብይ አህመድ ቃለ ምልልሶች ጋር በተያያዘ ነው። ጥንቅራችን ተመልክቶታል። የኢትዮጵያ የሰላም አስከባሪ ኃይሎች ከሶማሊያዋ ስልታዊ ከተማ ባይዶዋ እንዳልወጡና እስካሁንም የመውጣት እቅድ እንደሌለ በይፋ ተረጋግጧል። ከኢትዮጵያ ብሔራዊ ድንበር አንጻር ጥቃት ለመከላከል እንደ ዋና የመከላከያ ጋሻ የምታገለግለው የባይዶዋ ይዞታ አለመነካቱ የተረጋገጠው በቅርቡ የቡርሃ አካባቢ ጦር ሰፈር ለሶማሊያ ጦር መተላለፉን ተከትሎ በቀጠናው ላይ የተፈጠረውን ከፍተኛ ስጋት ለማረጋጋት ነው። ዝርዝር መረጃውን ከጥንቅራችን ይሰሙታል። ኢትዮጵያና ግብጽ በአባይ ወንዝ ውሃ አጠቃቀምና በታላቁ ህዳሴ ግድብ ዙሪያ ያላቸው ቀጠናዊ ፍጥጫ እያገረሸ በሄደበት በአሁኑ ወቅትም በብሪክስ ጥምረት ውስጥ የጋራ ዓለም አቀፋዊ ጥቅሞቻቸውን ለማስከበር ስልታዊ ትብብር እያደረጉ መሆናቸው ይፋ ሆኗል። መረጃው ዝርዝር አለው። አነጋጋሪ ሆኖ በሰነበተው የሀገራዊ ምክክር 8 አጀንዳዎች ላይ መግባባት ላይ መደረሱ ተሰማ። ኮሚሽኑ 500 ሰዎች የያዙ 4 የሥራ ቡድኖች በተመካከሩባቸው ምክር ሀሳቦች ላይ መግባባት ላይ መድረሳቸውን አሳውቋል። በምን ጉዳዮች መግባባት ላይ ተደረሰ ለሚለው መልስ ይዘናል። መሃል ሲኤምሲ ዘመናዊ ኮምፓውንድ መኖሪያ መንደር በካሬ ከ73000 እስከ 98000 ብር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ፣ ባለ 1 መኝታ 73 ካሬ 720,000 ብር ቅድመ ክፍያ፣ ባለ 2 መኝታ 123 ካሬ 1.2 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ አዘጋጅተናል። በ2 ዓመት ተኩል የሚረከቡት መኪና ማቆሚያ፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻ አለው። በ2 ዓመት ተኩል የሚረከቡት 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0964 2025 29 ድሪም ቢልደርስ ሪል ስቴት። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። እነ ክርስቲያን የመፈታት ሂደት ላይ በአማራ ክልል ከተከሰተው ቀውስ ጋር በተያያዘ በሽብር ለተከሰሱት ከ300 በላይ ፖለቲከኞች፣ ጋዜጠኞችና ሌሎች ግለሰቦች በይቅርታ እንዲለቀቁ ሂደት ላይ እንደሚገኙ የዛሬው የቢቢሲ ዘገባ አመላክቷል። ለሽብር ተከሳሾች የቀረበው የይቅርታ ሰነድ በክልሉ ለተፈጸሙ ግድያዎችና ጉዳቶች ተከሳሾቹ ኃላፊነት እንዲወስዱ የሚጠይቅ መሆኑን ቢቢሲ ተመልክቻለሁ ያለውን ሰነድ ዋቢ አድርጎ በዛሬው ዕለት ባሰራጨው መረጃው አመልክቷል። የህዝብ ተወካዮችንና የመገናኛ ብዙሃን ባለሙያዎችን ጨምሮ በአማራ ክልል ከቀጠለው ግጭት ጋር በተገናኘ በተለያዩ መዝገቦች የሽብር ክስ የተመሰረተባቸው ተከሳሾች ይቅርታ ጠይቀው ክሳቸው እንዲቋረጥና ከእስር እንዲለቀቁ በመንግስት ለቀረበላቸው ጥያቄ የተለያየ ምላሽ መስጠታቸውን ቢቢሲ ከምንጮች ያረጋግጫለሁም ብሏል። 3 ዓመትና ከዚያም በላይ በእስር ላይ የሚገኙት የሽብር ተከሳሾች ይቅርታ ጠይቀው ከእስር እንዲለቀቁ የሚጠይቀው ሰነድ ወይም ፎርም የደረሳቸው በኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ አማካይነት መሆኑን ለጉዳዩ ቅርብ የሆኑ ምንጮች መረጃውን አድርሰውኛል ያለው ቢቢሲ የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ከሰኔ 1 2018 ዓ.ም ጀምሮ ለአንድ ወር ያህል በተከሳሾቹና በመንግስት መካከል የማደራደር ተግባር ሲያከናውኑ ከቆዩ በኋላ ተከሳሾቹ ይቅርታ የሚጠይቁበትና ቅድመ ሁኔታዎችን ያካተተበት ሰነድ ለየግላቸው እንደደረሳቸው ታውቋል። በአቶ ብርሃኑ አዴሎ መሪነት ተካሄደ በተባለው ድርድር በኋላ ሰነዱ የቀረበላቸው የሽብር ተከሳሾች ቁጥር ከ300 በላይ እንደሆነ ምንጮች ገልጸውልኛል ሲልም ቢቢሲ አክሏል። በተለያዩ ማረሚያ ቤቶች ከሚገኙት ከነዚህ ተከሳሾች መካከል አብዛኛው የቀረበላቸውን ሰነድ ሲፈርሙ ያልፈረሙም ስለመኖራቸው ቢቢሲ አክሏል። ቅድመ ሁኔታውን አንቀበልም በማለት ለመፈረም ፈቃደኛ ካልሆኑት መካከል ፖለቲከኛና የመገናኛ ብዙሃን ባለሙያዎችን ጨምሮ 30 ተከሳሾች ተጠቃሽ ናቸው። አቃቤ ሕግ በተከሳሾቹ ላይ ያቀረበው ክስ በአማራ ክልል ካለ የጸጥታ መደፍረስ ጋር በተያያዘ በተፈጸሙ የሰዎች ግድያዎች፣ የአካል ጉዳትና የንብረት ውድመት እንዲሁም በሌሎችም የሽብር ወንጀሎች ላይ ተሳትፎ እንዳላቸው የሚዘረዝር ነው። የይቅርታ መጠየቂያ ሰነዱ በየክስ መዝገባቸው በሽብር የቀረበባቸውን ወንጀል አምነው ኃላፊነት እንዲወስዱ የሚጠይቅ ይዘት ያለው ስለመሆኑ ቢቢሲ የተመለከተውና ሰነዱን አንፈርምም ካሉት የሽብር ተከሳሾች መካከል 30ዎቹ የፈረሙበት ደብዳቤ የሚያመለክት መሆኑንም አክሏል። ፈርሞ የተባሉበት ሰነድ በአማራ ክልል ለተፈጠረው ቀውስ፣ በቀውሱ ለሞቱና ለቆሰሉ በሺዎች ለሚቆጠሩ ሰዎች
በየክስ መዝገቡ ቁጥር ይለያያል፣ ኃላፊነት ውሰዱ፣ በቢሊዮኖች የተገመተውን የንብረት ውድመት ፈጽመናል ብላችሁ መኑ የሚሉ ነጥቦችን ያካተተ እንደሆነ በደብዳቤያቸው ላይ ተጠቅሷልም ተብሏል። የተከሰሱበትን ክስ አንቀበልም ብለው በፍርድ ቤት እየተከራከሩ ባሉበት ሁኔታ ወንጀለኞች ነን ብለው ለመፈረም ፈቃደኛ ለመሆናቸውን ስለመግለጻቸው 3 ጉዳዩን የሚከታተሉ ምንጮች ነግረውኛል ሲልም ቢቢሲ በዚሁ የዛሬው ዘገባው አመላክቷል። ከ3 ዓመት በላይ ያለ ፍትህ መቆየታቸውንና ቤተሰቦቻቸውም ለተለያዩ ችግሮች መጋለጣቸውን ገልጸዋል የተባሉት ተከሳሾቹ መንግስት ክሱን አቋርጦ በፖለቲካዊ መንገድ በምህረት ይፍታን የሚል አቋም አላቸውም ተብሏል። ተከሳሾቹንና መንግስትን አደራድረዋል ከተባለው ከኢትዮጵያ ሰብአዊ መብቶች ኮሚሽን ስለ ጉዳዩ አስተያየት ጠይቄ ነበር ያለው ቢቢሲ፣ ሆኖም የኮሚሽኑ ቃል አቀባይ በጉዳዩ ላይ መረጃ እንደሌላቸው ነግረውኛል ብለዋል። ኮሚሽኑ እንደዚህ ባሉ ጉዳዮች ላይ በራሱ መንገድ ከሚሰጠው መግለጫ ውጭ መረጃ ለመስጠት እንደሚቸገሩ ገልጸዋልም ብለዋል። የኢትዮጵያ ሰብአዊ መብቶች ኮሚሽን ዋና ኮሚሽነር ከሌሎች የኮሚሽኑ ከፍተኛ የሥራ ኃላፊዎች ጋር በመሆን በታህሳስ ወር በፌዴራል ማረሚያ ቤት ኮሚሽን ቂሊንጦ የጊዜ ቀጠሮ ማረፊያ ማዕከል ጉብኝት ማድረጋቸውን የገለጸው ቢቢሲ በጉብኝታቸውም ከተከሳሾቹ ጋር በሰብአዊ መብት አያያዝና ሌሎች ጉዳዮች ላይ ውይይት አድርገው መመለሳቸውንም አስታውቋል። ቢቢሲ ስለ ይቅርታው ጉዳይ ከተከሳሽ ጠበቆች በኩል አስተያየት ለማግኘት ያደረግኳቸው ጥረቶች ለጊዜው ፍቃደኛ ባለመሆናቸው አልተሳካም ሲል አስታውቋል። ወደ ቀጣይ ርዕስ አለፍን። በጠቅላዩ ተነክቻለሁ። ኤርትራ በቅርቡ ጠቅላይ ሚኒስትር አብይ አህመድ በአማራ ሚዲያ ኮርፖሬሽን አሚኮ እንደዚሁም ከኦሮሞ ብሮድካስቲንግ ኔትወርክ ኦቢኤን ጋር ካደረጓቸው ቃለ ምልልሶች ጋር በተያያዘ እኔን የሚመለከቱኝ ጉዳዮች ያሉባቸውን ነጥቦች አግኝቻለሁ በማለት ኤርትራ አለሁ ብላለች። ጠቅላዩ ባነሱት ሐሳብ ነካክተውኛል፣ እናም መልስ መስጠቱን አስፈላጊ ሆኖ አግኝቸዋለሁ ያለችው ኤርትራ ረዘም ያለው ቀሳንም የኃይል ቃልንም ጉሸማንም ያካተተ አንድ ምላሽ የሰጠችበት ሁኔታ ታይቷል። ከጠቅላይ ሚኒስትር አብይ አህመድ የሰሞኑ ቃለ ምልልስ ጋር በተያያዘም እኔን ይመለከቱኛል ያለቻቸውን ጉዳዮች ነቅሳ በማውጣትም ልብ አድርጉልኝ ያለችው ኤርትራ የጠቅላይ ሚኒስትሩ አንዳንድ ታሪክ ቀመስ ማብራሪያዎች ከግዛቴና ከሉዓላዊነቴ ጋር የሚጣረሱ ሆነው አግኝቻቸዋለሁ ስትልም አስታውቃለች። እነዚሁ ነጥቦች ተነስተውበት በዚሁ በጠቅላይ ሚኒስትር አብይ አህመድ ቃለ ምልልሶች ላይ ኤርትራን የሚመለከቱ ናቸው በሚል ምላሹ የተሰጠው በሀገሪቱ ማስታወቂያ ሚኒስትር የማነ ገብረ መስቀል አማካይነት ነው። የማነ ገብረ መስቀል በተለመደው አንኳን የመንግስታቸውን ምላሽ በኤክስ ገጻቸው አጋርተው ታይተዋል። የኢትዮጵያ መንግስት የኤርትራ ሉዓላዊነት በመጣስ ለማካሄድ ላሰበው የግዛት መስፋፋት የኢትዮጵያ ሚዲያዎች ለዚሁ ግብዓት የሚሆኑ የተሳሳቱ ትርክቶችን እየፈበረኩ ነው በሚልም ይሄው መግለጫ ከሷል። የኤርትራ መንግስት በዚሁ በአቶ የማነ ገብረ መስቀል የኤክስ ገጽ በኩል ባጋራው መልእክቱ የክሱን ጭብጥ ያደረገው ጠቅላይ ሚኒስትር አብይ አህመድ ያደረጓቸውን 2 ቃለ ምልልሶች ተንተርሶ ነው። አንደኛው ከአማራ ሚዲያ ኮርፖሬሽን አሚኮ የተደረገ ሲሆን ሌላኛው ከኦሮሞ ብሮድካስቲንግ ኔትወርክ ኦቢኤን ጋር የተደረገ ነው። ከዚሁ ጋር በተያያዘም በኤርትራ በኩል ጠቅላይ ሚኒስትር አብይ አህመድ ከሰሞኑ ቃለ ምልልሳቸው በኦሮሚያ የሚገኘው ቦረና በዚያው በኤርትራ ከሚገኘውና በባሬንቱ ከተባለው የኤርትራ የጋሽ ባርካ ክልል ዋና ከተማ ጋር በስም በማመሳሰል ትርክትን የመፍጠር ሁኔታዎች ታይተዋል የሚል ክስ አዘል ምላሽ ተሰጥቷል። የኤርትራ መንግስት ምላሽ በዚህም ለታሰበ የግዛት ተስፋፊነት የታሪክ ግብዓትን የመፈለገ አዝማሚያዎች ታይተዋል ሲልም ከሷል። ከዚህ ቀደምም ኤርትራ እንዴት ከኢትዮጵያ ተገነጠለች በሚለው ጉዳይ ህጋዊ ሰነዶችን አፈላልገን አላገኘንም የሚልም ከኢትዮጵያ መንግስት በኩል ተሰምቷል ያለው ይኸው የኤርትራ መንግስት የዛሬው ምላሽ እነዚህ ሁሉ ሂደቶች ተደምረው ሲታዩ ወደ ኤርትራ የባህር በር የማስፋፋ ፍላጎትን በግልጽ የሚያመለክቱ ሆነው አግኝተናቸዋልም ብሏል። መግለጫው አክሎም አሁን እየተካሄደ ያለው ጦርነት ቀስቃሽ ፕሮፓጋንዳም በዓለም አቀፍ ህግጋትና ከኢትዮጵያ ኤርትራ የድንበር ኮሚሽን ውሳኔ ጋር በተያያዘ ያሉትን ጉዳዮች በተመለከተ ኢትዮጵያ አከብራለሁ በማለት እንደ አውሮፓውያን አቆጣጠር በ2018 ከኤርትራ ጋር ከተፈራረመችው ስምምነት ጋር የሚቃረን ነው ሲልም ማብራሪያውን ሰጥቷል። ይህ መግለጫ ከዚህ ውጭ በቅርቡ የኢትዮጵያ ድንበር ተሻግረው ትግራይ ሲገቡ ስለታዩት የኤርትራ ጦር አመራሮች ያለው ምንም ነገር የለም። ከዚህም በተጨማሪ ኤርትራ ወደ ትግራይ ጦር መሳሪያን እያስገባች ነው፣ ህወሓትንም በትጥቅና ሌሎች ወታደራዊ ድጋፎች እያጠናከረች ነው በሚሉት ክሶች ዙሪያ የሰጠው ምላሽ አልታየም። የህወሓት አመራሮችም ደግመውና ደጋግመው ኤርትራ ከጎናችን ናት በማለት ሲሰጧቸው በነበሩት ማብራሪያዎች ዙሪያ ያለው ምንም ነገር አልታየም። በራሱ በኩል ግን የኤርትራ ሉዓላዊነት ለመጣስና ግዛቷንም ለመውሰድ የቅድመ ወረራ ትርክቶች እየተሰሩ ነው በማለት ክሱን ያሰማው የኤርትራ መንግስት እኔ ግን በአማጺነት ዘመን ኤርትራን ከኢትዮጵያ አገዛዝ ነፃ ለማውጣት ሲያካሂደው ከነበረው የትጥቅ ትግል ጀምሮ በኢትዮጵያ አንድነት ላይ የሚያምን የጸና አቋም እንከተል ነበር፣ ዛሬም ቢሆን ያው አቋም ያልተቀየረም ያለበትም ሁኔታ ታይቷል። ኢሳያስ ከትጥቅ ትግሉ ጊዜ ጀምሮ በኋላ ላይም የኤርትራ ሀገር ሆና በድንበር ጦርነት ምክንያት በጊዜው ከነበረው የኢትዮጵያ መንግስት ጋር አዲስ የቀዝቃዛ ጦርነት ሂደት ውስጥ በገቡባቸው ዓመታት ፈጽሞ በዓላማ የማይገናኙ የተለያዩ የኢትዮጵያ ታጣቂዎችን በግዛታቸው አስጠልለው ድጋፋቸውን ይሰጡ የነበረ መሆኑ የሚታወስ ነው። በጊዜውም ከኦነግ እስከ ኦብነግ ከግንቦት 7 ጀምሮ ሌሎችንም ኃይሎች በኤርትራ ግዛት ውስጥ አስጠልለው ወታደራዊ ስልጠናዎችንና ትጥቆችንም ጭምር እንዲያገኙ የሚያደርጉ እንደነበር የሚታወስ ነው።
ሆኖም በአሁኑ የኤርትራ መንግስት ምላሽ የትጥቅ ትግል ስናካሄድ ከነበረበት ጊዜ ጀምሮ ከኢትዮጵያ የትጥቅ ተፋላሚ ኃይሎች ጋር ስናደርጋቸው የነበሩት ግንኙነቶች በመርህ ላይ ተመሰረቱ ነበር የሚል ሐሳብም ተካቶ ታይቷል። የኤርትራ መንግስት የዛሬው ምላሽ ከዚሁ ጋር በተያያዘ በሰጠው ማብራሪያም በ1980ዎቹ ኤርትራ ገና ከኢትዮጵያ ሳትገነጠል በነበረ የትጥቅ ትግል ወቅት የኦሮሞ ነጻነት ግንባርን ጨምሮ ከተለያዩ የኢትዮጵያ ነጻ አውጪ ንቅናቄዎች ጋር የድጋፍ ግንኙነቶች ነበሩ ነው ያለው ይሄው የኤርትራ መንግስት ምላሽ። እነዚህም ድጋፎች ሁለት መሰረታዊ ነጥቦች ላይ የተመሰረቱም ነበሩ ብለዋል። አንደኛው በኢትዮጵያ ውስጥ በነበሩ ገዢዎች ከሚደርስባቸው ጭቆና ጋር በተያያዘ ሲሆን፣ ሌላኛው ደግሞ እነዚህ ኃይሎች የኤርትራን ህጋዊ ከቅኝ ግዛት ነጻ የመውጣት መብቶችን እውቅና በመስጠታቸው ነበር ሲልም አስታውቋል። ወደ ቀጣይ ርዕስ አለፍን። ድንበር የሚጠብቀው ወታደራዊ ይዞታ አልተነካም። አምባሳደሩ የኢትዮጵያ የሰላም አስከባሪ ኃይሎች ከሶማሊያ ስልታዊ ከተማ ባይዶዋ እንዳልወጡና እስካሁንም የመውጣት እቅድ እንደሌለ በይፋ ተረጋግጧል። በሶማሊያ ኢትዮጵያ ባለሙሉ ስልጣን አምባሳደር ሱሌማን ደደፎ ዛሬ ነሐሴ 6 ቀን 2018 ዓ.ም በይፋ ኤክስ ትዊተር ገጻቸው ባስተላለፉት መልእክት የኢትዮጵያ ሰራዊት ከባይዶዋ ከተማ ወጣ የተባለውን መረጃ ሙሉ በሙሉ አስተባብለዋል። አምባሳደሩ የኢትዮጵያ ሰላም አስከባሪ ኃይሎች ከባይዶዋ አልወጡም፣ እስካሁንም ድረስ ለመውጣት የታቀደ ነገር የለም ሲሉ አረጋግጠዋል። ይህ ማብራሪያ የወጣው ከጥቂት ቀናት በፊት የኢትዮጵያ መከላከያ ሰራዊት በሶማሊያ ባይዶዋ ቀጠና የምትገኘውንና እጅግ ስልታዊ የሆነችውን የቡርሃካባ የጦር ሰፈር ለሶማሊያ ብሔራዊ ጦር 60ኛ ክፍለ ጦር ሙሉ በሙሉ አስረክቦ መውጣቱ በሰፊው ከተዘገበ በኋላ የተፈጠረውን ውዥንብር ለመግታት ነው። ሶማሊያ ጋርዲያን እንደዘገበው የአፍሪካ ህብረት የሶማሊያ ድጋፍና የማረጋጋት ተልዕኮ አውሶም በተባበሩት መንግስታት ድርጅት የሶማሊያ ድጋፍ ቢሮ አስተባባሪነት የቡርሃካባን ይዞታ የማስረከብ ሥራ በይፋ ነሐሴ 2 ቀን 2018 ዓ.ም አጠናቋል። የኢትዮጵያ ሰራዊት እንደ አውሮፓውያን አቆጣጠር ከ2014 ጀምሮ ለ12 ዓመታት ጠብቆት የነበረውን ይህን የፊት መስመር ወታደራዊ ይዞታ መልቀቁ ለሶማሊያ ብሔራዊ ጦር ሰፊ ኃላፊነትን የሚሰጥና የዓለም አቀፍ ኃይሎች ስምሪት እየቀነሰ መምጣቱን የሚያሳይ ሽግግር ነው። ይሁን እንጂ ይህ የቡርሃካባ ሽግግር መደረጉ የባይዶዋን ይዞታ መነካት የሚያሳይ አለመሆኑን የአምባሳደሩ ማረጋገጫ በግልጽ ያሳያል። የባይዶዋ ከተማና አጠቃላይ ደቡብ ምዕራብ ሶማሊያ ግዛት ከኢትዮጵያ ብሔራዊ ድንበር አንጻር ያላት ስልታዊና ወታደራዊ ጠቀሜታ እጅግ ከፍተኛ ነው። ባይዶዋ ከኢትዮጵያ ደቡብ ምስራቅ ድንበር በተለይም ከዶሎ ኦዶና ከገናሌ ወንዝ ተፋሰስ አቅጣጫ ጥቂት ኪሎ ሜትሮች ርቃ የምትገኝ የደቡብ ምዕራብ ሶማሊያ ግዛት ዋና ማዕከል ናት። ይህች ከተማ አሸባሪ አልሸባብ ወደ ኢትዮጵያ ድንበር ለመጠጋትና ጥቃት ለመሰንዘር የሚጠቀምበትን ስልታዊ ኮሪደር ሙሉ በሙሉ የምትዘጋ የመከላከያ ጋሻ ሆና ታገለግላለች። የኢትዮጵያ ሰራዊት በባይዶዋ መቆየቱ አልሸባብን እዚያው በመምታት ወደ ኢትዮጵያ ግዛት የሚያደርገውን መስፋፋት የሚገታ በመሆኑ የከተማው ይዞታ አለመነካቱ ለሀገሪቱ ድንበር ደህንነት አስተማማኝ ዋስትና ነው። በአሁኑ ወቅት የአፍሪካ ህብረት ተልዕኮ አውሶም የወደፊት የፋይናንስ ምንጭና የወታደራዊ ስልጣን ገደብ እርግጠኛ ባልሆነበት ፈታኝ ምዕራፍ ላይ ይገኛል። ባለፈው ሐምሌ 25 ቀን 2018 ዓ.ም በካምፓላ ኡጋንዳ በተካሄደው አስቸኳይ የጦር አበርካች ሀገራት ጉባኤ ላይ ኢትዮጵያ ከቡሩንዲ፣ ጅቡቲ፣ ግብፅ፣ ኬንያ እና ኡጋንዳ ጋር በመሆን የተልዕኮ የቆይታ ጊዜ ከ18 እስከ 24 ወራት እንዲራዘም በጋራ ጠይቀዋል። ይህ ጥያቄ የቀረበው አሜሪካ የተባበሩት መንግስታት ድርጅት የሎጂስቲክስ ድጋፍ ስምምነት ከወቅታዊ ውል ባሻገር እንዲቀጥል እንደማትደግፍ ፍንጭ መስጠቷን ተከትሎ ነው። ይህ ወታደራዊ ገንዘብና የሎጂስቲክስ ስጋት ባለበት ወቅት የኢትዮጵያ ሰራዊት በባይዶዋ ላይ ያለውን ጽኑ የጸጥታ ይዞታ አጠናክሮ መቀጠሉ የቀጠናውን የኃይል ሚዛን ለመጠበቅና አልሸባብ ድንገተኛ ክፍተቶችን ተጠቅሞ ወደ ኢትዮጵያ አዋሳኝ መስመሮች እንዳይጠጋ ለመከላከል የተወሰደ ስልታዊ እርምጃ መሆኑ ተመልክቷል። በቀጣይ ርዕስ የኢትዮ ግብፅ ስልታዊ ትብብር። ኢትዮጵያና ግብፅ በአባይ ወንዝ ውሃ አጠቃቀምና በታላቁ ህዳሴ ግድብ ዙሪያ ያላቸው ቀጠናዊ ፍጥጫ እያገረሸ በሄደበት በአሁኑ ወቅትም በብሪክስ ጥምረት ውስጥ የጋራ ዓለም አቀፋዊ ጥቅሞቻቸውን ለማስከበር ስልታዊ ትብብር እያደረጉ መሆናቸው ይፋ ሆኗል። የለንደኑ ኤልኤስሲ የጥናት ማዕከል ባወጣው የምርምር ሰነድ ሁለቱ የአፍሪካ ተጽዕኖ ፈጣሪ ሀገራት እንደ አውሮፓውያን አቆጣጠር በ2024 መጀመሪያ ላይ ተስፋፋውን የብሪክስ አባልነት ከተቀላቀሉ በኋላ በርካታ ታዛቢዎች ይህ ክስተት በሁለቱ ሀገራት ዲፕሎማሲያዊ ግንኙነት ላይ አዲስ ምዕራፍ ይከፍታል የሚል ታላቅ ተስፋ ጥለውበት ነበር። ሁለቱም ሀገራት ጥምረቱን የተቀላቀሉት የአፍሪካ ድምፅ በዓለም አቀፍ መድረክ ከፍ እንዲልና በደቡብ ደቡብ ወይም ሳውዝ ሳውዝ የትብብር ማዕቀፍ ውስጥ ኢኮኖሚያቸውን ለማሳደግ ታላቅ ዕድል መሆኑን በመግለጽ ነበር። ይሁን እንጂ ሁለቱ ሀገራት አሁንም በታላቁ የኢትዮጵያ ህዳሴ ግድብ፣ በአባይ ወንዝ የውሃ አጠቃቀም ፍትሐዊነትና በአፍሪካ ቀንድ ላይ ባላቸው የበላይነት የመፎካከር ስልታዊ ጉዳዮች ላይ በከፍተኛ ሁኔታ እንደተለያዩ ይገኛሉ። እነዚህ የቆዩ ቀጠና ያለመግባባቶች ቢኖሩም ሁለቱ ሀገራት በዓለም አቀፍ መድረኮች ላይ ባለብዙ ወገን አስተዳደር ስርዓትን ለማሻሻልና በማደግ ላይ ያሉ ሀገራትን ጥቅሞች ለማስከበር በብሪክስ ውስጥ በጋራ መስራታቸውን ቀጥለዋል። ብራዚል፣ ሩሲያ፣ ህንድ፣ ቻይና እና ደቡብ አፍሪካን ባካተተው በዚህ ጥምረት ውስጥ ግብፅ፣ ኢትዮጵያ፣ ኢራን እና የተባበሩት አረብ ኤምሬትስ መካተታቸው የግሎባል ሳውዝ ሀገራት በዓለም ፖለቲካ ላይ ያላቸውን ተጽዕኖ ለማሳደግ ትልቅ የፖለቲካ መድረክ ፈጥሮላቸዋል።
ሁለቱም ሀገራት በአሁኑ ወቅት ከፍተኛ የኢኮኖሚ ፈተናዎች ያሉባቸው በመሆኑ ጥምረቱ የንግድ አማራጮችን ለማስፋፋት፣ የውጭ ኢንቨስትመንትን ለመሳብና የምዕራባውያንን የበላይነት ለመጋፈጥ የጋራ ፍላጎት አላቸው። በብሪክስ ውስጥ ያለው ኢትዮጵያና ግብጽ ትብብር ልክ እንደ ቻይናና ህንድ ግንኙነት የሚታይ ነው። ቻይናና ህንድ በመካከላቸው ያልተፈቱ የድንበር ይዞታ ውጥረቶችና ስልታዊ ፉክክሮች ቢኖሩባቸውም በብሪክስ ውስጥ ግን የጋራ ጥቅሞቻቸውን ለማስከበር ልዩነቶቻቸውን ወደ ጎን በመተው አብረው ይሰራሉ። ብሪክስ ሀገራት ልዩነቶቻቸውን ሙሉ በሙሉ ሳያስወግዱ ፍላጎቶቻቸው በሚደራረቡባቸው ዓለም አቀፍ ጉዳዮች ላይ ብቻ በትብብር እንዲሰሩና ልዩነቶቻቸውን በሰላማዊ መንገድ እንዲያስተዳድሩ የሚያስችል ትልቅ ዓለም አቀፋዊ አማራጭ መድረክ መሆኑን የኢትዮጵያና የግብጽ ወታደራዊ ትስስር ግልጽ ማሳያ መሆኑ ተብራርቷል። ወደ ቀጣይ ርዕስ አለፍ። በምክክሩ ስምምነት ላይ የተደረሱ ጉዳዮች። አነጋጋሪ ሆኖ በሰነበተው የሀገራዊ ምክክር 8 አጀንዳዎች ላይ መግባባት ላይ መደረሱ ተሰማ። ኮሚሽኑ 500 ሰዎች የያዙ 4 የሥራ ቡድኖች በተመካከሩባቸው ምክር ሀሳቦች ላይ መግባባት ላይ መድረሳቸውን አሳውቋል። ስምምነት ላይ የተደረሱ አጀንዳዎች የሃይማኖት ጉዳዮች፣ የሰላም ግንባታና የመንግስት አደረጃጀትና ቅርጽ፣ የፖለቲካ ስርዓት፣ የፖለቲካ ውክልናና የምርጫ ስርዓት እንዲሁም ሙስናና መልካም አስተዳደር ጉዳዮች መሆናቸው ተነግሯል። 500 ተሳታፊዎች ባሉበት የሥራ ቡድን ሲመከር ቆይቶ ቡድኖቹ በተጠናቀሩ የጋራ ምክር ሀሳቦቻቸው ላይ ተስማምተው በቃለ ጉባኤ ሰነዶች ላይ በመፈራረም በጉዳዩ መግባባታቸውን አረጋግጠዋል። ከስምንቱ አንዱ አጀንዳዎች በሆነው የመንግስት አደረጃጀትና ቅርጽ አጀንዳ የመንግስት አወቃቀር ፓርላሜንታዊ ወይስ ፕሬዝዳንታዊ ነው የሚለውና በ250 ስልታዊ ቡድን ሲያከራክር የቆየ ጉዳይ 500 ሰዎችን በያዘው የሥራ ቡድንም አከራካሪነቱ ቀጥሎ ለአስማሚ ኮሚቴ ካልሆነ ለድምፅ አሰጣጥ ውሳኔው ተሻግሯል። የመንግስት አወቃቀር ፓርላሜንታዊ ወይስ ፕሬዝዳንታዊ ነው የሚለው ጉዳይ በተመካካሪዎች ምክር ሀሳብ መሰረት ሁለት ጽንፍ መያዙ ተገልጿል። በአንድ በኩል ፓርላሜንታዊ ሆኖ ፕሬዝዳንቱ ከፓርላማ ይመረጥና አሁን ያለው የፕሬዝዳንትና የጠቅላይ ሚኒስትር ተግባር አንድ ላይ ይዞ ይሰራል። የጠቅላይ ሚኒስትሩም የፕሬዝዳንቱም ስራ በአንድ ላይ ሆኖ ለሀገረ መሪው ወይም ፕሬዝዳንቱ ይሰጠዋል። ሀገረ መሪው ከፓርላማ ይመረጣል የሚል ምክር ሀሳብ መቅረቡን ተናግረዋል። በሌላ በኩል ፕሬዝዳንቱ ተወዳድሮ ቀጥታ ከህዝብ ይመረጥ፣ ያሸነፈው ሀገሪቱን ይምራ የሚል መከራከሪያ ቀርቧል። በተያዘ የብሔር ወይስ የጂኦግራፊ ፌዴራሊዝም ነው መቀጠል ያለበት የሚል አማራጭ ተቀምጦ የነበረ ሲሆን ኢትዮጵያ ባለችበት ሁኔታ ብዙ ብሔር ብሔረሰቦች ከመኖራቸው አንጻር በጂኦግራፊ ብናዋሃዳቸው ስለሚከብድ ህብረ ብሔራዊ ፌዴራሊዝም ማለትም ሁሉን አቃፊ አሳታፊ ይሁን በሚል የጋራ ስምምነት መደረሱ ተነግሯል። የፌዴራል መንግስት በፌዴራሊዝም ስርዓት የሚያዋቅሩት ክልሎች በመሆናቸው ይህ ከሆነ የፌዴራል መንግስት በዝርዝር ህገ መንግስቱ ላይ ተገልጸው የሚሰጡ ስልጣኖች ይኖሩታል። ከተሰጡ ስልጣኖች ውጪ ለክልሎችም ተዘርዝሮ እንዲሰጥ መወሰኑም ተሰምቷል። በቀጣይ ለሚመጡና ቴክኖሎጂ ለሚወልዳቸው አዳዲስ ስልጣኖች የመወሰን መብቱ ለክልል እንዲሰጥም ስምምነት ተደርጓል። ሌላኛው አጀንዳ የፌዴሬሽን ምክር ቤት ውክልና ጉዳይ ሲሆን የፌዴሬሽን ምክር ቤት የብሔር ብሔረሰቦች መወከያ መሆኑን አሁን ባለው አሰራር ከእያንዳንዱ ብሔረሰብ አንድ ተወካይ እንደሚሰጥ፣ ለቀረው ደግሞ 1 ሚሊዮን ህዝብ ተጨማሪ አንድ ሰው እየሆነ እንደሚሰጥ የተገለጸ ሲሆን አሰራሩ በህዝብ ቁጥር ይሆናል ማለት ነው። ተሰብሳቢዎቹ በአንድ በኩል ይህ አሰራር ይቀጥል የሚል አማራጭ ሀሳብ ሲያቀርቡ፣ በሌላ በኩል ሁሉም ብሔር ማንነት እኩል ነው፣ ትንሽ የሚባል ማንነት የለም፣ ስለዚህ ሁሉም ብሔረሰቦች እኩል ቁጥር ተወካይ ኖራቸው የሚል መከራከሪያ ሀሳብ መቅረቡ ታውቋል። ለፌዴሬሽን ምክር ቤት የብሔረሰብ ተወካዮች አመራረጥ ጉዳይ በአጀንዳው አከራካሪ የነበረ ሲሆን ህገ መንግስቱ የብሔረሰቦችን ተወካዮች የክልል ምክር ቤቶች ይልካሉ ወይም ምርጫ ይደረጋል የሚል ሲሆን ነገር ግን ተግባራዊ እስካሁን ክልሎች ብቻ እየላኩ መሆኑ ተገልጿል። በአንድ በኩል የአሰራር እንዲቀጥል ሀሳብ ሲቀርብ፣ በሌላው ጎን ደግሞ የብሔረሰብ ወይም የማንነት ውክልና ስለሆነ ብሔረሰቡ ራሱ ምርጫ ያድርግ የሚል ሀሳብ ቀርቧል። አጀንዳዎቹን በሚያስማማ ጉባኤ ካልሆነ በድምፅ ብልጫ እንዲወስኑ ተመርቷል። በኮሚሽኑ መመሪያ መሰረት 75% ድምፅ ያገኘ ሀሳብ የሚጸድቅ ሲሆን ከዚህ በታች ድምፅ ያላገኘ እንደገና እንዲያገኝ ተደርጎ 70% ካገኘ እንደሚያዝ ህጉ ያመለክታል። ሌላው ለስምምነት የበቃው አንቀጽ 39 ጉዳይ ሲሆን ማንኛውም ብሔረሰብ ራሱን በራሱ የማስተዳደር መብቱ እንደተጠበቀ ሆኖ እስከ መገንጠል ያለ ገደብ የሚሉት ድንጋጌዎች እንዲሰረዙ የጋራ አቋም ተይዟል። ዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።